ሰላም ይህ ቃና ዜና ቅምሻ ነው። የዕለቱ ዋና ዜናዎች በግጭት ምክንያት የሴፍቲኔት አገልግሎት ክፍያ ተቋርጦባቸው ለነበሩ ተጠቃሚዎች መፍትሄ እንዲሰጥ እንዲሁም ፕሮግራሙ የማህበረሰብ አቀፍ የጤና መድህን ስርዓትን በተሟላ መልኩ ያካተተ እንዲሆን ተጠየቀ። ይህ የተጠየቀው የኢትዮጵያ ሰብአዊ መብቶች ኮሚሽን ለአረጋውያን የሚቀርብ የሴፍቲኔት አገልግሎት ተደራሽነትና ጥራትን አስመልክቶ ባካሄደው የሰብአዊ መብቶች ክትትል በተለዩ ግኝቶችና ምክረ ሀሳቦች ላይ ከባለድርሻ አካላት ጋር በአዲስ አበባ የምክክር መድረክ ባካሄደበት ወቅት ነው። ክትትሉ በአፋር፣ በአማራ፣ በኦሮሚያ፣ በሶማሌ እና በትግራይ ክልሎች እንዲሁም በድሬዳዋ ከተማ አስተዳደር በሚገኙ ከተሞች ወረዳዎችና ቀበሌዎች የተካሄደ መሆኑን ኮሚሽኑ ምክክሩን አስመልክቶ ባወጣው መግለጫ አመላክቷል። በውይይቱ የሴቶችና ማህበራዊ ጉዳይ፣ የከተማና መሰረተ ልማትና የግብርና ሚኒስቴር መስሪያ ቤቶች፣ ክትትሉ ከተከናወነባቸው ክልሎችና ከተማ አስተዳደር ማህበራዊ ጉዳይ፣ ከተማና መሰረተ ልማትና ግብርና ቢሮዎች፣ ከአረጋውያን ማህበራት የተውጣጡ የስራ ኃላፊዎችና ባለድርሻ አካላት መሳተፋቸው ተገልጿል። በዚህም በክትትሉ አዎንታዊነት ከተነሱ ጉዳዮች መካከል መልማይ ኮሚቴዎች በየደረጃው ካሉ የመንግስት አካላትና የማህበረሰብ አደረጃጀቶች የተውጣጡ መሆኑ፣ በከፊልም ቢሆን የሴፍቲኔት ተጠቃሚ አረጋውያን የጤና መድህን ተጠቃሚ መደረጋቸው እንዲሁም የአረጋውያን የኢኮኖሚ ሁኔታ ልየታ አሳታፊና የአካባቢውን የኑሮ ሁኔታና ዘይቤ ከግምት ያስገባ መሆኑ ይገኝበታል ሲል ኢሰመኮ በመግለጫው አስነብቧል። አረጋውያን የሴፍቲኔት አገልግሎት ምንነትን፣ የአተገባበር ስርዓቱንና የቅሬታ አቀራረብ ሂደቶችን አስመልክቶ ያላቸው መረጃ ውስን መሆን፣ በአንዳንድ ቦታዎች ተቆራጭ የሚደረጉ ክፍያዎችን አስመልክቶ ወጥ የሆነ አሰራር አለመከተል፣ በሴፍቲኔት ተጠቃሚዎች ምልመላ፣ ልየታና ትግበራ የአረጋውያን ማህበራት ተሳትፎ አናሳ መሆን ደግሞ እንደ ክፍተት ተነስቷል። በተጨማሪም የክፍያዎች መዘግየት፣ የማህበረሰብ አቀፍ አደረጃጀቶች የቀለም ትምህርት ላልተማሩ በተለይም ለአይነ ስውራንና መስማት ለተሳናቸው አረጋውያን መረጃ ተደራሽ የሚሆንበት አሰራር አለመኖር እንዲሁም የአገልግሎቱ የክትትልና ቁጥጥር ማዕቀፎች ላይ ውስንነቶች መኖራቸው ሌሎች በክፍተት የታዩ ጉዳዮች መሆናቸውን ኮሚሽኑ በመግለጫው አስታውቋል። በክትትሉ ወቅት የተስተዋሉ ውስንነቶችን ለመፍታት ራቅ ያሉና ገጠራማ አካባቢዎችን በተገቢው መጠን ለመከታተልና ለመደገፍ የሰው ኃይልና ፋይናንስ አቅርቦትን ማሳደግ፣ በግጭት ምክንያት ክፍያ ተቋርጦባቸው የነበሩ ተጠቃሚዎችን ታሳቢ ያደረገ መፍትሄ መስጠት እንዲሁም ፕሮግራሙ የማህበረሰብ አቀፍ የጤና መድህን ስርዓትን በተሟላ መልኩ እንዲያካትት ሁኔታዎችን ማመቻቸት እንደሚያስፈልግ የውይይቱ ተሳታፊዎች መግለጻቸውንም ኮሚሽኑ አስነብቧል። የኢሰመኮ የአካል ጉዳተኞችና የአረጋውያን መብቶች ስራ ክፍል ዳይሬክተር ጥበቡ ኃይሉ የሴፍቲኔት አገልግሎት የአረጋውያንና ሌሎች ለኢኮኖሚያዊ ተግዳሮቶች ተጋላጭ የሆኑ የህብረተሰብ ክፍሎችን ዘርፈ ብዙ ተጋላጭነት ለመቀነስ የሚያስችል ፕሮግራም እንደመሆኑ ተደራሽነቱንና ጥራቱን በማሳደግ የአረጋውያንን የማህበራዊና ኢኮኖሚያዊ መብቶች ለማሟላት የሚደረገው ጥረት ተጠናክሮ መቀጠል እንዳለበት አሳስበዋል። አክለውም በክትትሉ ለተለዩ ክፍተቶች ምላሽ ለመስጠት እንዲሁም የኢሰመኮ ምክረ ሀሳቦችን ተፈጻሚነት ለማረጋገጥ ሁሉም ባለድርሻዎች በትብብር እንዲሰሩ ጥሪ ማቅረባቸውን ኢሰመኮ በመግለጫው አስታውቋል። የነዳጅና ኢነርጂ ባለስልጣን ነዳጅ ቸርቻሪ ማደያዎች የህዝብ ትራንስፖርት አገልግሎት ለሚሰጡ ተሽከርካሪዎች ቅድሚያ በመስጠት ስራቸውን እንዲያከናውኑ ማሳሰቢያ ሰጠ። ባለስልጣን መስሪያ ቤቱ ለሁሉም የነዳጅ አከፋፋይ ኩባንያዎች፣ ለነዳጅ ቸርቻሪ ማደያዎች እንዲሁም ለኢትዮጵያ ነዳጅ አቅራቢ ድርጅት የነዳጅ ቁጠባ እርምጃዎችን በሚመለከት ትላንት የተጻፉና በዋና ዳይሬክተሩ ዶክተር ደስታው መኳንንት የተፈረመባቸው ደብዳቤዎችን በፌስቡክ ገጹ አስፍሯል። ቃና የተመለከታቸውና ትክክለኛነታቸውን ከመስሪያ ቤቱ የህዝብ ግንኙነት ክፍል ያረጋገጣቸው ደብዳቤዎች በነዳጅ አከፋፋይ ኩባንያዎች፣ በነዳጅ አቅራቢ ድርጅቱ እንዲሁም በነዳጅ ቸርቻሪ ማደያዎች መፈጸም አለባቸው ያላቸውን ተግባራት ይዘረዝራል። በዚህም ማደያዎች የህዝብ ትራንስፖርት አገልግሎት ለሚሰጡ ተሽከርካሪዎች ቅድሚያ መስጠት እንዳለባቸው ገልጿል። እንዲሁም በፋብሪካው ከተገጠመለት ሰልቫትዮ ውጪ ተጨማሪ ሰልቫትዮ አስገጥሞ የሚመጣን ተሽከርካሪ እንዳያስተናግዱና ሲያጋጥማቸውም በአቅራቢያቸው ለሚገኙ የጸጥታ አካላት እንዲጠቁሙ አሳስቧል። የነዳጅ አከፋፋይ ኩባንያዎች ደግሞ ማንኛውንም የነዳጅ ጭነት በሚመለከት በቅድሚያ ለጸጥታ ተቋማትና ቁልፍ የሆኑ የመንግስት ፕሮጀክቶችን በተለይም በመጠናቀቅ ላይ ላሉ የልማት ስራዎች ቅድሚያ መስጠት እንዳለባቸው ገልጿል። በተጨማሪም ኢንዱስትሪዎችና መሰረታዊ ሸቀጦችን ለሚያመርቱ አምራች ድርጅቶችና ወደ ውጭ ሀገር የሚልኩ ታላላቅ የቀጥታ ተጠቃሚዎችን ቅድሚያ በመስጠት እንዲያሰራጩ እንዲሁም ከፍተኛ የኢኮኖሚ ቦታዎችንና ከፍተኛ የሆነ የሀገር አቋራጭ የትራንስፖርት ፍሰት ያለባቸውን የኮሪደር አካባቢዎች ትኩረት እንዲያደርጉ የሚገልጽን ጨምሮ ሌሎች ተግባራትን
ዘርዝሯል። ባለስልጣን መስሪያ ቤቱ የተቀመጡትን ማሳሰቢያዎች ተግባራዊ የማያደርጉ የነዳጅ ግብይት ተዋናዮች ተጠያቂ እንደሚሆኑም አሳስቧል። ለኢትዮጵያ ነዳጅ አቅራቢ ድርጅት በጻፈው ደብዳቤ ደግሞ ለጸጥታና ደህንነት ተቋማት አገራዊ ፋይዳ ላላቸው ቁልፍ የልማት ፕሮጀክቶች በተለይም በመጠናቀቅ ላይ ያሉትን ትኩረት በማድረግ መሰረታዊ ፍላጎትን የሚያመርቱና ወደ ውጭ የሚልኩ ኢንዱስትሪዎችን እንዲሁም ሰፋፊ የእርሻ ልማቶች ላይ ትኩረት በማድረግ ጭነት እንዲካሄድ ሲል አሳስቧል። የውሃና ኢነርጂ ሚኒስቴር በአማራ፣ ኦሮሚያ፣ ትግራይና ጋምቤላ ክልሎች ለሚከናወን የመጠጥ ውሃ ፕሮጀክት ከተለያዩ ድርጅቶች ጋር የ400 ሚሊዮን ብር ገደማ ግንባታ ጥናት፣ ዲዛይንና ኤሌክትሮሜካኒክ እቃዎች አቅርቦት ውል ስምምነት ተፈራረመ። ስምምነቱን የውሃና ኢነርጂ ሚኒስትር ዴኤታ ዶክተር አስፋው ዲንጋሞ ከድርጅቶቹ የስራ ኃላፊዎች ጋር ተፈራርመዋል። ፕሮጀክቶቹ በአማራ ክልል መካነ ሰላም፣ ሰቆጣና ገለሱት፣ በኦሮሚያ ክልል ምዕራብ ሸዋ ጀዱ ወረዳ፣ በትግራይ ክልል ማይጸብሪ እንዲሁም ጋምቤላ ክልል የሚተገበሩ ሲሆን አካባቢዎቹ ድርቅ የሚያጠቃቸው በመሆናቸው ግንባታው በተያዘለት የጊዜ ገደብ እንዲጠናቀቅ በውሃና ኢነርጂ ሚኒስቴር በኩል የተለመደው ድጋፍና ክትትል እንደሚደረግ ሚኒስትር ዴኤታው ገልጸዋል። ግንባታዎቹም በ6 ወር የጊዜ ገደብ፣ የ1 ወር የዕቃ አቅርቦትና በ3 ወር የጉድጓድ ቁፋሮ የጊዜ ገደብ ተጠናቀው ለአገልግሎት እንደሚበቁ ሚኒስቴር መስሪያ ቤቱ በፌስቡክ ገጹ በወጣው መግለጫ አስታውቋል። በዚህም መሰረት የአማራ ውሃ ስራዎች ኮንስትራክሽን የመካነ ሰላምና ሰቆጣ የመጠጥ ውሃ ፕሮጀክት ግንባታን በ253.5 ሚሊዮን ብር ለማከናወን፣ አግራባት ኮንስትራክሽን ለገለሱት የመጠጥ ውሃ ፕሮጀክት በ80,954 ብር እንዲሁም ማንቴክ ኢንጂነሪንግ ለማይጸብሪ መጠጥ ውሃ ፕሮጀክት በ12.3 ሚሊዮን ብር የኤሌክትሮሜካኒክ እቃ ለማቅረብ ስምምነት ፈርመዋል። እንዲሁም ጎጆ አማካሪ በ14 ሚሊዮን ብር ለጀዱ ወረዳ የመጠጥ ውሃ ግንባታ ጥናት እንዲሁም ናይል ሊቾዌ ጄኔራል ኮንትራክተር በ20 ሚሊዮን ብር በጋምቤላ ክልል 2 የመጠጥ ውሃ ጉድጓድ ቁፋሮዎችን ለማከናወን ውል መግባታቸውን ሚኒስቴር መስሪያ ቤቱ በመግለጫው አስታውቋል።